አሁን እዚህ ግጥም ውስጥ እልፍነሽ የምትባል አንዲት ቆንጆ ሴት መኖሯን ማን ያውቃል? የሆነ ሚስጥር ካልተገለጠለ የሆነ ሰው መጥቶ ሹክ ካላለ የአንድ የሀገራችን የኪነ ጥበብ ባለሙያ የአንድ ዝነኛ ታዋቂ የኪነ ጥበብ ባለሙያ የፍቅር እንክርት የሚተርክ ዘፈን መሆኑን ማን ይነግራል? ሌሊት ነው ልንተኛ ስትል አነጣጥፈ መብራት አጥፍተ በር ከዘጋጋ በኋላ ነው በር የሚደበደበውና እገለ ያለ ተብሎ ተጎትቶ የሚወጣው። ያንን ነው የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደለደል ብሎ ግጥም ውስጥ ይከተል። በንጋታው አደባባይ ላይ ሰው ተገርሎ ወድቆ ነው የምታየው። ፍርድ ቤት ሄዶ አይደለም የምትመለከተው። ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ? አብረን በዋልንባቸው አብረን ባመሸንባቸው ጊዜያት ከዓለም ሁሉ ሁካታ ከከተማው ጫጫታ ጋጋታ ንጥል ብላ ነፍሴ በቃ የዋለችና ያመሸች እንደዛ አይነት ስሜት ነው ከይልምሽ ጋር ባመሸውባቸውም በዋልቆባቸውም ጊዜያት ማገኘው። ከይልምሽ ጋር ሆነ ሐሜት የለም፣ ክፉ ወሬ የለም። ከይልምሽ ጋር ሆነ የሆነ የሚሞላህ ነገር አለ ውስጡ። ሲያወራ ሲነግርህ ራሱ ብዙ ቀጥም ታገኝበታለህ። የመጣበትን መንገድ ሲተርክልህ እነዚህ ልጆች እንደተባለው ምን እንደምናኔ ምናልባትም ለ10 ምናምን ሰዓታት ከአንድ ፍራሽ ላይ እግራቸውን እንዲህ አጣምረው ቁጥጥ ብለው ለሽንት እንኳን ሳይነሱ ብዙ ስራ ሲያመርቱ ሲሰጡ የኖሩ ናቸው ከነጓደኛው። በዚያን ጊዜ የነበሩት እና አቤ ብርሃኔንም ጨምሮ እነ ጸግሽንም ማንሳት ይቻላል። ጨዋነታቸው፣ ምግባረ ሰናይነታቸው እነሱ ጋር እብሪት የለም፣ እነርሱ ጋር ኩራት የለም፣ እነርሱ ጋር መጀነን የለም፣ እነሱ ጋር ለፈረንካ መስገብገብ የለም። እንደዚህ አይነት ልጆች ናቸው እና ይልምሽን ስላወቅኩት ራሱ ለኔ ኩራት ይልምሽ ቤት አምሽቼ ሲሄድ ራሱ ተደስቼ ነው ወደ ቤት የሚሄደው። በይልምሽ ስራዎች ግጥሞች ውስጥ አንዳንድ ነገር ልናገር። ሐሳብ አለ፣ ሰዎች አሉ፣ ጉዳዮች አሉ፣ ሚስጥሮች አሉ፣ አስገራሚ ታሪኮች አሉ። እኛ ዝም ብለን እናዜማቸዋለን፣ ዝም ብለን እንዘፍናቸዋለን። ቅድም ልክ እንደተነሳው ያይኔ ነገርማ እዛ ውስጥ አይና ዓለም እንዳለችው ግን ሲሰጥ እነዛን ጉዳዮቹን ፍጥጥ ግጥጥ ባለ መልኩ አይደለም፣ ማንም ሰው በማያውቀው መልኩ ጉዳይን ለሰው እንዴት ትሰጣለህ የሚል ፕሪንሲፕል አለው። በዛ መልኩ ነው የሚሰጣቸው። ያበበ መለሰ ቤተሰቦች በሙሉ የተዘረዘሩበት እነሱ ገልጸውታል ከነስማቸው። እኔ እሱን ተመልሻል ደግሞም ግን ለራሴ ያስኩት አንቺ ልጅ እስቲ እንዴት ከርመሻል? አይኔስ ፍቅሩን አጥቶ ይባዝንልሻል። ወዳጁን ሰው ቢገምት በሺ እኔ መልፍላለሁ እልፍ አላፊ ነሽ። አሁን አይኔስ ፍቅሩን ይባዝንልሽ ወዳጁ ሰው ቢገምት በሺ እኔ መልፍላለሁ እልፍ አላፊ ነሽ። አሁን እዚህ ግጥም ውስጥ እልፍነሽ የምትባል አንዲት ቆንጆ ሴት መኖሯን ማን ያውቃል? የሆነ ሚስጥር ካልተገለጠለ የሆነ ሰው መጥቶ ሹክ ካላለ የአንድ የሀገራችን የኪነ ጥበብ ባለሙያ የአንድ ዝነኛ ታዋቂ የኪነ ጥበብ ባለሙያ የፍቅር እንክርት የሚተርክ ዘፈን መሆኑን ማን ይነግራል? በምን ታውቀዋለህ? ሺህ ጊዜ ብትሰማው ሺህ ጊዜ ብታዳምጠው ግን እልፍነሽን እዚህ ውስጥ ከስቷታል። ነፍሷን ይማረው ያቺ ቆንጆ። ሌላ በ1969 እና 1970ዎቹ በሀገራችን ፖለቲካ ሁኔታ ተከስቶ የነበረውን የቀይ ሽብር ግድያ 1969 እና 1970 ላይ የነበሩትን ስሜቶች ሰርቶት 1970ዎቹ አጋማሽ ላይ እንዲዘፈን አድርጎታል። አሁንም ግልጥጥ ፍጥጥ አድርጎ አይደለም የጻፈው፣ ተጠቦበታል። የዚያን ጊዜ ታስታውሱ እንደሆነ በእኛ አርቢ ያላችሁ ወይም የደረሳችሁበት ሌሊት ነው ልንተኛ ስትል አነጣጥፈ መብራት አጥፍተ በር ከዘጋጋ በኋላ ነው በር የሚደበደበውና እገለ ያለ ተብሎ ተጎትቶ የሚወጣው። ያንን ነው
የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደለደል ብሎ ግጥም ውስጥ የከተተው የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደለደል በንጋቱ አደባባይ ላይ ሰው ተገርሎ ወድቆ ነው የምታየው ፍርድ ቤት ሄዶ አይደለም የምትመለከተው ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ ይሄን የጻፈው ይልሽ እንደዚህ ያደረገ ነበር የሚሰጠን የማይታወቁ መስሎ የባህሩ ቀኝ ቅድመ ስለተቀስከው ሰጸ አበባም አብቦ ሲበቃው ይደርቃል ልብስም ቢያጌጡበት ያጠቡት ያልቃል ሰውም ይክረም እንጂ ቦታውን ይለቃል ብሎ የጻፋት ግጥም አበባም አብቦ ሲበቃው ይደርቃል የውሃም ገበቴ ያደረ ልብስም ቢያጌጡበት ያጠቡት ያልቃል ሰውም ይክረም እንጂ ቦታውን ይለቃል ምክንያት ነበራት ጊዜዋንም እናስታውሳለን ልክ እንደ ጊዜውም ሆነ ሰው ቦታውን ይለቃል እንደዛ አይነት ነገሮች አሉ በመጨረሻ ግን በኔ እድሜ የነበረ ልጆች ምን ቆዝምባት ምን ተክዝባት ፍቅራችንን ምናስታመምባትን ይሄን ታሪክ ምናገረው ቀጭን አፍሮ ሾጤ ጎረብሳ በነበርኩበት ጊዜ ነው ቴፕ ስር በቃ ያው ከገርልፍሬንድ ጋር መቋረፋል ለመጋጭ ምናምን አይነት ነገሮች አሉ ቤት ገባና ያው ጠቅ ነው የምታረገው ጋር ታዳምጣለና መታከሚያችን ነበረ እየተመቻቸ መኝታ ምንጣፉ እየተዘጋጋ ደጃፉ በራፉ እንቅልፋ ላይ ያልኩት እኔ ነኝ ሰነፉ ጉዳዬ ሳይሞላ ናፍቄ ሳላይ አትምሽብኝ ቀኑ አትጥፊ ፀሐይ የማይቀር ሰው ቀርቶ ይታደራል እና ይልምሽም ጓደኞቹም የጉርምስና ዘመናችንን ያጣፈጡልን ፍቅራችንን ያደመቁልን ኑሮና ህይወታችንን ቀለል ዘና ፈታ እንዲል ያደረጉልን ናቸው በወንበሬ ተነስቼ ላመስግን ይልምሽ